ከተማ ኮሪደር ስንሰራ በተደጋጋሚ አንስቼዋለሁ። ማን ዲዛይን አደረገላቸው? ማን ሰራላቸው? ገንዘቡ ከየት መጣ? ሌላ ሰው የሚፈልገው ላሊበላም ቢሆን ሲሄድ እንዴት እንደማይሰራ ማመን ብቻ ሳይሆን ኢትዮጵያ ያልሰራው ነው ዲዛይኑን ከሌላ አገር ጋር ማያያዝ፣ አክሱምን ሲያ ከሌላ አገር ጋር ማያያዝ፣ የኑቢያን፣ የኩሽን፣ የአክሱምን ስልጣኔ፣ የፑንትን ስልጣኔ የማያምንና የማይቀበል እሳቤ ነው ያለው። ቀደም ከሰለጠኑት ውስጥ ከቅድመ አክሱም የፑንት ስልጣኔ፣ የኩሽ ስልጣኔ፣ የኑቢያ ስልጣኔ ራሱ የአክሱም ስልጣኔ የነበረበት የዛጉዌ ስልጣኔ የነበረበት ሀገር አሁን ከዛ ያነሰ ስራ ሲሰራ ሲያይ ሌላ ባለቤት ፈላጊ እንጂ ይቻላል አያስብም። ከተማ ላይ አይቼዋለሁ ይሄን ነገር። ማንኛውም ስራ ስንሰራ ማን ሰራላቸው ቱ ዘ ኤክስተንት ማን ጻፈላቸው ብሎም ያስባል። አንችልም አይቻልም ባዮች ነን። ተችሎ ስናይም የኛ አይደለም ብለን ባለቤት ፈላጊዎች ነን። እርግጠኛ ሆኜ የምነግራችሁ ይሄንን ቪዲዮ በርቀት የሚያዩ ሰዎች ሌላ ሀገር ሄደው ነው የቀረጹት ሊሉ ይችላሉ። ያለ ማመን አለ። ኢትዮጵያን እንችላለን እንበቃለን ብሎ ማመን ላይ ውስንነት አለ። ግን ቢታከልበት ብዬ የማስበው እንዴት እንደማንችል ብቻ ሳይሆን ተችሎ ስናይ ደግሞ ለመቀበል ያለን መተናነቅና መቸገር በጣም ይገርመኛል። በሁሉ ስራዎቻችን እኔን ራሴ ማለት ነው ማን ዲዛይን አደረገልህ? ማን አገዘህ? ገንዘቡን ማን ሰጠህ ነው እንጂ ኢትዮጵያ ትችላለች ብሎ ትልቁም ትንሹም አያምንም። ይሄ ደግሞ የእሳቤ ስብራት በተግባር ቁም ነገር እንዳንሰራ ያደርገናል። እንችላለን፣ እኛም ማንችለው ነገር የለም። እንዳንችል ያደረገን የትኩረት የአቅጣጫ ስህተት ነው። እሱን ካስተካከል እንደሚቻል አይተናል። ማስፋትም እንዲሁ ይቻላል። ሞር ኢንፎርማል የምናደርገው ነው። አክባሪ ይስጥልኝ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ በዚህ ፕሮግራም በመገኘቴ እኔም ደስታዬን ለመግለጽ ነው። ይሄ ያሳየን ነገር ቢኖር አንደኛው ነገን አምጥቶ ዛሬ እንደመኖር ማለት ነው። ወደፊት የምትኖር ኢትዮጵያ በለጸገች ሲባል ሊኖር የሚችለው ምን እንደሚሆን ካየ ነው ይሄን ይመስላል ማለት ነው። ነገን ዛሬ አምጥቶ መኖር መጀመር ነው። ያለንበት መሬት ቅድም ፋቴ እንዳለችው እዚሁ ያለ ነው። ብዙ ሰው ወይ ከተማ የተሻለ ገንዘብ ያለው ቤተሰብ አለው ወይ ደግሞ ካሽ ክሮፕ አለው። አሁንም ከዚህኛው በመጠን የሚበልጥ ቤት የሚሰራ ብዙ ሰው ነበረ ድሮም። ይሄ ለውጥ የሚያሳየን ያለው ግን አንድ የተሟላ ብልጽግና ማለት ምን የያዘ ሲሆን ነው ከግብርናውም ከከተሜነቱም በቤት ውስጥ መኖር ካለበት ነገርም ያን አካቶ የያዘ ሰው ሲበለጽግ መኖር የሚችለው በዚህ መንገድ ይሆናል ማለት ነው። ብዙ ቦታ ቅድም እንደተባለው ከገጠር ወደ ከተማ ነው ሻለ ለውጥ ብሎ የሚወሰደው። ግን አደጉ የሚባሉት ደግሞ ሀገሮች የተሻለ አቅም ያለው ሰው ከከተማ ወጣ ብሎ ፈንጠራ ያለ ቦታ ነው የነዚህ አይነት ቤት ሰርቶ መኖር የሚችለውና ያንን የብልጽግና የበለጸጉ ሰዎች የተሻለ አቅም ያላቸው ሰዎች ከከተማ ግርግር ወጣ ብለው በደንብ በልጸግ ያለ ህይወት ሲኖሩ ይሄን ነው የሚመስለው። በጤንነት ባካየ ነው ቆሻሻ የሚሆን የነበረ መጸዳጃ አሁን እናቶች ድሮ አይናቸው ጭምር እስኪጠፋ እሳት ለእንጨት ለቀማ ሄደው ሱንፍ ያሉ ይጥፉበት ከነበረው ብርሃን ሆኗል፣ ማብሰያ ሆኗል። ጉልበት ይቆጥባል፣ ጤንነት ይቆጥባል፣ ማዳበሪያ ይሆናል። መብራት በተሟላ መንገድ ያገኛሉ። በአጭር ቦታ ውስጥ ሁሉም በጎ የሚባሉ ለምግብነት የሚሆኑ ነገሮችን አንድ ቦታ ያስገኛል። ሁለተኛው አኗኗር ይቀይራል። ሰዎች አሁን በተበታተነ መንገድ ለእርሻ ማይመች፣ ወፍጮ ለማስገባት ማይመች፣ መንገድ ለመስራት ማይመች፣ ኤሌክትሪክ ለመዘርጋት ማይመች የነበረው በዚህ መንገድ ሰዎች ሲደረደሩ አንደኛ ለእርሻ የሚሆን ኩታ ገጠም ለማድረግ የሚያስችል የተሻለ እድል ይፈጠራል። ሁለተኛው በቀላሉ ሰርቪስ ያገኛሉ። ሶስተኛው ለመተጋገዝ የሚያስችል ማህበራዊ ህይወታቸው ይቀየራል። ስለዚህ የተሟላ ብልጽግና የሚባለውን ነገር በዚህ ናሙና ስላየ ነው አቅም ደግሞ ያለው ሰው ይኖራል። ይሄ ደግሞ አሁን የተጀመረው የግብርና ሁሉም አይነቶች ተጨማሪ አቅም መፍጠሪያ ደግሞ መንገዶች ናቸው። በትንሽ መሬት በትንሽ ቦታ ማሩንም አሳውም ሊጨመርበት ይችላል። ፍራፍሬው እዛው ነው ያለው። የሚታረሰው የሚዘራው የሚረባውም አንድ ቦታ ላይ ከታከለበት ሰው በትላልቅ ማሳ ላይ ኢንዱስትሪያላይዝ በሆነ መንገድ ላይ የሚሰራ የነበረውን በኮቴጅ ደረጃ በሃውስሆልድ ደረጃ መስራት እንዲቻል አሳይቷልና ይሄም ያመላክተን አንድ ምናብ ነው፣ ነገር ማየት ነው። ነገ ምን ይኮናል የሚለውን የሚያይ መውሰድ ነው። ሁለተኛው አገር ተቋም መሪውን ይመስላል። በዚህ ደረጃ የሚያምን ራሱ ሮጦ ተንቀሳቅሶ የሚያሰራ መሪ ስላለ የሚሆን ነው። የመሪውን ደግሞ ካየ በየቀበሌው ድረስ አመራር ነው ያለው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማድረግ አቅም እንዳለን ይታያል። ገበሬውም እየተቀየረ ነው፣ ከተማውም እያደገ ነው፣ ሀብት ይመጣል። ሀብቱ እያለ እንዴት መጠቀም እንዳለብን ነበር የማናውቀው። ይፈሳል ገንዘቡ እኮ ትልቅ ቤት ይሰራል።
ግን ምን እንደሚይዝ አናቅም ነበር የነበረውና አሁን እሱ ሁኔታን ቀየረልን። ይሄን ይዘን ከወሰድን በየደረጃው ከተሞች ያሉም ዘመዶች አሉ፣ ገጠርም ብዙ የሚያመርቱ አሉ። አሁን እንዴት ቻናል ማለግ እንዳለብን አይተናል ማለት ነው። ከዚህ ተነስተን በጥቂት ዓመታት ውስጥ ረጅም ጊዜ የሚወስደው ብልጽግና ወደ ራሳችን አስጠግተን መኖር የምንችልበት አይን ገላጭ የሆነ ነገር ነው። ሰው አይን ይፈልጋል፣ ልብ ይፈልጋል፣ መስጠት ይፈልጋል። እነዚህ ተደምረው ነው ይሄን ነገር ያመጡት። የተሟላው ነገር ግን በእጃችን ስላለ ቀጣይ መላ ሀገሪቱን ወደዚህ መቀየር የሚያስችል እድል ፈጥሯል የሚል እምነት አለኝ። አመሰግናለሁ።